ሰላም ክቡራን የቻናላችን ቤተሰቦች እንደምን አላችሁ? በዛሬው ቪዲዮአችን ደግሞ የሶሻል ትምህርት ወይም ደግሞ የሶሻል ዲፓርትመንቶች ምርጥ የሚባሉ አምስቱን ይዘንላችሁ ነው በዚህ ቪዲዮ ይመጣላችሁ። ከዚህ በፊት የናቹራል ዲፓርትመንቶችን አምስት የሚሆኑ ምርጥ የሚባሉ ዲፓርትመንቶችን አስቀምጠናችሁ ቪዲዮን በጣም ወዳችሁ ስለ ሶሻልም ይሰራልን ብላችሁ አብዛኞቻችሁ ኮሜንት ባደረጋችሁት መሰረት በዚህ ቪዲዮ ደግሞ ለነዛ ኮሜንቶች ምላሽ ሊሆን የሚችል ነገር ይዘን መጥተናል። እስከ መጨረሻው ድረስ እንድትቆዩ እናሳስባችኋል። በዚህ ቪዲዮ አምስት የሚሆኑ ምርጥ የሚባሉ የሶሻል ዲፓርትመንቶች ከነ ደመወዛቸው አሁን ላይ ያለው እውነታ ነው የምንነግራችሁ። እስከ መጨረሻው አብራችሁን ቆዩ። አምስቱም በጣም የሚያስገርሙ ናቸው። በተለይም የመጀመሪያ ከአምስት ወደ ታች እንወርዳለን። አንደኛ ላይ የተቀመጠው በጣም እኔ ራሱ ያልጠበቁ ዲፓርትመንት ነው። ቀጥታ ወደ ቪዲዮ እንገባለን። ከአምስተኛው እንጀምር። ከአምስተኛ ደረጃ ስንጀምር ከሶሻል ምርጥ ከሚባሉ አምስት ዲፓርትመንቶች አምስተኛ ደረጃ ላይ የተቀመጠው ፖለቲካል ሳይንስ ወይም ደግሞ ኢንተርናሽናል ሪሌሽን የሚባለው ዲፓርትመንት ነው። ይሄ ዲፓርትመንት ደሞዙ ስንት ይመስላችኋል? ገመቱ። ደሞዙ በጣም በታምኑ ባታምኑ ጥሩ የሚባለው በአመት ከ180 ሺህ የኢትዮጵያ ብር በላይ ማለት ያው በየወሩ ስታሰሉት ማካፈል። ይህንን ስራ ተወዳጅ የሚያደርገው ምን እንደሆነ ልንገራችሁ። እንደምታውቁት ፖለቲካል ሳይንስ ስትጨርሱ በተለያዩ ዩኒቨርሲቲዎች የመንግስት ዩኒቨርሲቲዎች ላይ ነው የምታገኙት። እነዚህ ፖለቲካል ሳይንስ የጨረሰ ተማሪ ኢንተርናሽናል ሪሌሽን ላይ በኤንጂኦዎች የመግባት ቻንሱ ከፍ ያለ። እናም በአምስተኛ ደረጃ ላይ የሚገኘው ይሄ ኢንተርናሽናል ፖለቲክስ የሚባለው ወይም ደግሞ ኢንተርናሽናል ሪሌሽን የሚባለው ትምህርት ነው። ኤንጂኦዎች ላይ ከገባችሁ በዶላር ለዛ ነው ይሄኛው በጣም ጥሩ ክፍያ ያለው። ስለዚህ ከሶሻል ፊልዶች በአምስተኛ ላይ ያለው ይሄ ነው። አራተኛ ደረጃ ላይ የተቀመጠው ገምቱ ምን ይመስላችኋል? ቢዝነስ አድሚኒስትሬሽን። እሱ ነው ቢዝነስ አድሚኒስትሬሽን። የሚታወቁት ፊልድ ነው። አብዛኛው እዚህ ላይ አለ ብዬ አስባለሁ። በግል ኮሌጆችም ስለሚሰጡ እነዚህ ፊልዶች በጣም ብዙ ሰው ጆይን። አድቫንቴጁ ምንድነው? አንደኛ ለመማር ረጅም ጊዜ አይፈጅባቸው። አብዛኞቹ የሶሻል ትምህርቶች ደስ የሚለው ነገራቸው ጊዜን በጣም ቆጣቢ ናቸው። ቶሎ ትጨርሳላችሁ ትምህርታቸውን ተምራችሁ ማለት። ቢዝነስ አድሚኒስትሬሽን ወደ ማኔጀርነት የማደግ ቻንስ አላችሁ። ወደ ትልልቅ ኦፖርቹኒቲዎች የማግኘት እድል አላችሁ። ስለዚህ የበላይ ኃላፊ የሆናችሁ በመጣችሁ ቁጥር በጣም አሪፍ እየሆነ ይሄዳል። ደሞዙ እየጨመረ ይሄዳል። አሁን ላይ የሚሻል ደሞዝ ያለው ነው። አራተኛ ደረጃ ላይ እኛ ማስቀምጠነው ደሞዙ እስከ 34167 ብር አካባቢ ይከፋል። ስለዚህ ጥሩ 34000 በወር የሚከፈል ከሆነ በዚህ ሰዓት ጥሩ ደሞዝ የሚባል በቅጥር ህይወት እንግዲህ መልካም የሚባል ደሞዝ ነው። ከዚህም ያነሱ በጣም ትንሽ ደሞዞች ስላሉ ስለዚህ ቢዝነስ አድሚኒስትሬሽን በአራተኛ ደረጃ ላይ ተቀምጦላቸዋል። ሁለተኛ ደረጃ ላይ ያለው ደግሞ ኢኮኖሚክስ ከስሙም እንግዲህ ደስ የሚል ትምህርት ነው። ሶሻል ፊልድ ውስጥ ኮር ከሆኑ ትምህርቶች በጣም ደስ ከሚሉ ለመማር ትንሽ ያው የሂሳብ እውቀታችሁ ነው የሚታየው። ኢኮኖሚክስ ከቻላችሁ በጣም ከገባችሁ እንዲሆኑ በጣም አሪፍ የሆነ ትምህርት ነው። ይህንን ትምህርት ለመጨረስ 4 እስከ 5 ዓመት አሁን ከፍሬሽማን ጋር ምናልባት ያው ፍሬሽማን ቢደመርም 5 አይሞላም ኢኮኖሚክስ ለመጨረስ። ኢኮኖሚክስ በጣም አሪፍ ነው። ስራውም በጣም ከፍተኛ ተከፋይ የሆኑ ሰዎች ያሉበት ነው ኢትዮጵያ ውስጥ። ማክሲማም ላይ ያው መነሻውን አይደለም እኔ እያልኩ ያለሁት በአማካይ ስንት ሊከፈል ይችላል ኢኮኖሚክስ ከፍተኛ ደሞዝ የሚባለው እስከ 89 ሺህ ብር ኢትዮጵያ ውስጥ ተከፍሏል። ኢኮኖሚክስ 89 ሺህ ብር በኢኮኖሚክስ የሚያገኙ ሰዎች አሉ። በነገራችን ላይ የሚያስገርም ደሞዝ አይደለም 89 ኢትዮጵያ ውስጥ ከዛም በላይ የሚከፈላቸው ሰዎች በጣም ብዙ ብር የሚያገኙ ሰዎች አሉ። ግን ደግሞ ስታስቡት እንደ ዲፓርትመንት አሁን ላይ ጆይን ገና እያደረጋችሁ ያላችሁ ለመምረጥም ሶሻል ፊልድ ላይ ያላችሁ ልጆች ምን ማሰብ እንዳለባችሁ እንግዲህ ማወቅ ነው። 89 ሺህ ብር በወር የሚያስገኝ ስራ ብታስቡት ሌላ ስራ ሊመጣ አይችልም። ንግዱንም ብትሉት አሁን ላይ ያለውን ነገር እንደምትረዱት በጣም ተስፋ በማድረግ ነው ይሄንን መላ። ስለዚህ ኢኮኖሚክስ በሶስተኛ ደረጃ እኛ አስቀምጥናል። ለኔ በጣም ቤስት የሚባል ዲፓርትመንት ነው ኢኮኖሚክስ። ድጋሚ ምናልባት ትምህርት ተማር ብባል ኢኮኖሚክስ ነው የምማረው ብዬ ነው የማስበው። ከምማራቸው ትምህርቶች አንዱ ነው። በእርግጥ እሱን ነው ከምር ማለት ነው። ስለዚህ እስከ 89 ሺህ ብር ይከፈላል ኢኮኖሚክስ ከዛ በላይ ማለት ነው። ኦኬ ሁለተኛው ጋር እንምጣ። በሁለተኛ ደረጃ ደግሞ ያስቀመጥንላችሁ ዲፓርትመንት ላው ወይም ደግሞ የህግ ትምህርት። ይሄ ትምህርት በጣም ደስ የሚል ነው። እንዲሁም በራሳችሁ የመስራት ቻንስ አላችሁ። ላዌር ስትሆኑ ዝም ብላችሁ ሰዎች ወይም ዝም ብሎ ባለሙያ አይደላችሁ። በጣም ተፈላጊ ናችሁ። የለው እውቀት ሲኖራችሁ በጣም ድርጅቶችም ይፈልጓቸዋል። አሁን መንግስትም ለው ተማሪን በጥሩ ነው የሚቀጥረው በጥሩ ነው። ኢቭን አሁን ላይ ወረዳዎች ራሱ ደሞዛቸው መነሻቸው ከ10 ምናምን ሺህ በላይ። ግን ኢትዮጵያ ውስጥ አንድ ላዌር አንድ አቶርኒ በተለይ አዲስ አበባ አካባቢ ላይ እስከ 46 ሺህ ብር
ይከፈለዋል። በቃ ማክሲማም 46000 ኮመንሊ የተለመደ ደሞዝ 46000 ብር። ስለዚህ 46000 ብር የምታገኙ ከሆነ ለው ሁለተኛ ላይ ያስቀመጥኩበት ምክንያት ከኢኮኖሚክስ በገቢ ይበልጣል ወይ? በጣም ይበልጣል። እንዴት መሰላችሁ? ጥብቅና ትቆማላችሁ። በተለያዩ ድርጅቶች ላይ ደግሞ የህግ አገልግሎት የማማከር አገልግሎት በመስጠት ለዛ ድርጅት ጠበቃ ሆናችሁ በመቆም በጣም ከፍተኛ ብር ታገኛላችሁ። ስለዚህ ከዚህ አንጻር ለው በጣም ተመራጭ ነው። በጣም ደግሞ አሪፍ የሚባል ዲፓርትመንት ነው። 5 ዓመት ይፈጅባቸዋል ይህንን ለመጨረስ ከፍሬሽማን ጋር አሁን ላይ ወደ 5 ዓመት እንዲሁም ከዛም በላይ ሊሆን ይችላል አንዳንድ ዩኒቨርሲቲዎች ላይ። ምክንያቱም ስኬጁሉ አሁን ትንሽ እየተስተካከለ ነው፣ የተዛባ ነው። ስለዚህ እስከ 5-6 ዓመት ያው የመቆየታችሁን ነገር አሳምናችሁ ግቡበት። ለው የምትገቡ ተማሪዎች ግን ለፊውቸራችሁ በጣም አሪፍ ነው። በጣም ትቀየሩበታላችሁ፣ በጣም ታገኙበታላችሁ። ምክንያቱም አሁን ላይ አብዛኞቻችን ስንማር ምንድነው ጥሩ ብር የሚሰጠው ምናምን የሚለው ነው። ግን ፊውቸር ማየት በጣም መልካም ነው። በጣም ፊውቸሩ የሚያድግ እስከ ስልጣን የምትሄዱበት ምናልባት ሀገር የመምራት ምናምን ፕሮባቢሊቲው ላይ ይኖራቸዋል። በዛው ተያይዞ ስለመሄድ ከተማ መምራት፣ ከንቲባ መሆን፣ የተለያዩ ነገሮች እድሎችን ልታገኙ ትችላላችሁ። ወደ ስልጣኑ ልትጠጉ ትችላላችሁ። ስለዚህ ለው በጣም ወሳኝ የሆነ ትምህርት ነው። በአንደኛ ደረጃ ላይ የተቀመጠው በጣም ማትገምቱት በጣም እኔ ራሱ በጣም የሚገርመኝ አሁን ላይ በጣም ሁሉም ገበያው የሚፈልገው ዲፓርትመንት አለ። ሎጂስቲክ ኤንድ ሰፕላይ ቼን ማኔጅመንት የሚባል ዲፓርትመንት። ይህ ዲፓርትመንት እንጃ ከተጀመረ ስንት ዓመቱ እንደሆነ በደንብ የዚህ ሪሰርች አልሰራውም፣ ግን በጣም አሁን ላይ ገበያው በጣም ይፈልገዋል፣ አይገልጸውም። በጣም ከፍተኛ ተከፋይም ነው። ኤንጂኦዎች ይፈልጉታል፣ ገቨርንመንትም ይፈልገዋል። የተለያዩ ቦታዎች ላይ ማስታወቂያዎቹ ይወጣሉ። ምንም የሚወጣው ሶሻል ፊልድ ላይ ተጠቃሽ ነው። ቀድሞ ደሞዙም በጣም ከፍተኛ ሳላሪ ያለው ማለት ከፍተኛ ምን ልበላችሁ ቢያንስ በወር ከ90 እስከ 120 ሺህ የሚከፈላቸው አሉ። በዚህ በሰፕላይ ኤንድ ሎጂስቲክ በሚለው በዚህ ማለት ነው። በማኔጅመንት ዘርፍ ነው ያለው፣ ግን በጣም ጥሩ የሆነ አሁን ኢትዮጵያ በተለይ እንደ ኢትዮጵያ ባሉ ሀገራቶች የሚያዋጣ ምክንያቱም ኤጁኬሽናል እንትን ስላለው ማለት ነው። አግሪካልቸራል ቤስድ ስለሆነ ነገሮቹ በሙሉ አሁን ላይ ግብርናውንም ሌላውን ቴክኖሎጂንም አንድ ላይ ያዋህደ ማኔጅመንት ሲስተም ስለሆነ በጣም አዋጭ ነው። ስለዚህ እነዚህን 5ቱን ቤስት የሚባሉ የሶሻል ፊልዶች ሼር አደረግናችሁ። ቀጣይ በሌላ እስከምንገናኝ ድረስ ፋሚሊያችን እንድትሆኑ እናሳስባችኋለን። መልካም ጊዜ ይሆንላችሁ። እንወዳችሁ።